ዛሬ በሮሜ መልእክት ምዕራፍ 1 ከቁጥር 8 ጀምሮ እንመለከታለን። በዚህ ክፍል በቅድሚያ የምናገኘው ምስጋናና ጸሎት ነው። ለእግዚአብሔር የቀረበ ምስጋና እንዲሁም ስለ ሮም አማኞች የቀረበ ጸሎት እናገኛለን። በጣም ደስ እያለው ነው ይሄንን የሚጽፈው ሐዋርያው። ወደ ሮም ለመሄድ በእቅድ ላይ ሆኖ ሳለ የሮም አማኞችን ለማየትና በእርሱ ውስጥ እግዚአብሔር ያስቀመጠውን ጸጋ ለማካፈል ከፍተኛ ናፍቆት ውስጥ ሆኖ በነበረ ጊዜ ወደ እግዚአብሔር በምስጋናና በጸሎት ይቀርባል እና በቅድሚያ የሚያቀርብልን ምስጋናውን ነው። ቁጥር 1 ላይ እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል። ክብር ለእግዚአብሔር ይሁን። የምስጋናው ምክንያት በጣም ደስ የሚል ነው። አንደኛ ምክንያቶቹ የሚጽፍላቸው እነዚህ የሮም ቅዱሳን ናቸው። ግን እነሱም በተመለከተ እግዚአብሔርን ለማመስገን ያበቃው ጉዳይ በእነርሱ ውስጥ ያለው እምነት፣ እነርሱ የተቀበሉት እምነት በመላው ዓለም በመወራቱ በመሰማቱ ነው። ታዲያ ሐዋርያው እርሱም ሰምቶ ነው፣ አላያቸው። ይሄን ሲሰማ እግዚአብሔርን ለማመስገን በእግዚአብሔር ፊት ይቀርባል ማለት ነው። በጣም ደስ የሚል ነገር ነው። በሌላ ጉዳይ አይደለም። አንዳንድ ጊዜ የምስጋና ምክንያቶቻችንን መፈተሽ መቻል አለብን። ሰዎች በሥጋ የሆነ ነገር ስለተሳካላቸው ብቻ እናመሰግናለን። በእርግጥ እግዚአብሔር ባደረገው ነገር ምስጋናውን መውሰድ ይገባዋል። አንዳንዶች ምናልባት ኑሯቸው ተሻሽሎ ስንሰማ ልናመሰግን እንችላለን። በጥሩ ውጤት በትምህርታቸው ተመርቀው ወይም ደግሞ ትዳር ይዘው ወይም የሆነ ነገር ተሳክቶላቸው ስንሰማ እናመሰግናለን። ግን በእነርሱ ውስጥ የክርስቶስን ሕይወት ስናይ ምን ያህል ስለ ሰዎች አመስግነናል? እንኳን የምናውቃቸው የማናውቃቸው ልክ እንደ ሮም ክርስቲያኖች ለጳውሎስ እንደሆኑት ማለት ነው። በሆነ ስፍራ በሆነ አካባቢ የጌታን ስም የሚጠሩ ሰዎች አሉ ስንባል ሌሎች የማናውቃቸው ሰዎች እምነት ሲወራ ምን ያህል በእግዚአብሔር ፊት ለምስጋና እንቀርባለን? ይሄንን መፈተሽ አለብን ማለት ነው። ማንም ይመስክርላቸው፣ እንዴትም ይመኑ፣ የትም ስፍራ ይሁኑ፣ ብናውቃቸውም ባናውቃቸውም በጌታ በኢየሱስ ክርስቶስ ስላመኑ ሰዎች ስንሰማ በእግዚአብሔር ፊት በምስጋና መቅረብ ይገባናል ማለት ነው። ሌላው ከዚህ ምስጋና ውስጥ የምንረዳው ነገር እንዴት ነው ወደ እግዚአብሔር ለምስጋና የምንቀርበው ለጸሎት የምንቀርበው ብለን ስንል በኢየሱስ ክርስቶስ አምላኬን አመሰግናለሁ ነው ያለው። ይህም ወዲያውኑ የሚያመለክተን የጌታን የኢየሱስ ክርስቶስን መካከለኝነት ነው። እግዚአብሔር ወደኛ የሚመጣው በክርስቶስ ኢየሱስ በኩል እንደሆነ ሁሉ እኛም ወደ እግዚአብሔር መቅረብ የሚገባን በክርስቶስ ኢየሱስ በኩል ነው። እርሱ ሰማይና ምድርን የሚያገናኝ መንገድ ነው። አዎ፣ በእርሱ በኩል ወደ እግዚአብሔር መቅረብ አለብን። ጌታ ኢየሱስ ክርስቶስ በእኔ በቀር ወደ አብ የሚመጣ የለም ብሏል። ያ እንግዲህ ከመዳን አንጻር ልናየው እንችላለን። በውጭ ላሉት በውስጥ ላለኑ ለእኛም ቢሆን ይሰራል። በክርስቶስ ኢየሱስ ካልሆነ በቀር ወደ አብ መግባት አንችልም። በእርሱ ሥራ ሁላችን ወደ አብ መግባት አለን ይላል። ስለዚህ አምላኬን በኢየሱስ ክርስቶስ አመሰግነዋለሁ። እንግዲህ በመካከል ሊጠራ የሚገባ
ሌላ የፍጡር ስም ሊኖር አይገባውም። በመካከል ሊጠራ የሚገባ ምስጋናችንና ጸሎታችንን ሊያሳርግ የሚገባን ከምድር የሆነ ሌላ ካህን የለንም፣ ሌላ መካከለኛ የለንም። ከምድርም ከሰማይም ከሰማይ በታች ልንጠራው የሚገባን ወደ እግዚአብሔር ልንቀርብበት የሚገባን መንገድ ራሱ ጌታ ኢየሱስ መሆኑን የሚያረጋግጥ ነው። ከዚያ ቀጥሎ ጸሎቱን ይናገራል። በሁለተኛ ደረጃ ከቁጥር 9 ጀምሮ በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመነው ሁል ጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። በጣም ደስ የሚል ነው። ስለ እናንተ ሳላቋርጥ አሳስባለሁ። ሐዋርያው ለሚጽፍላቸው ሰዎች በሙሉ በልብ ውስጥ ያለውን የጸሎት ሸክም ምን እንደሆነ ይገልጽላቸዋል። የሮምን ክርስቲያኖች በልቡ ያስባቸዋል። እንደገና ሊያያቸው ይናፍቃል። ስለዚህ ምን ያድርግ? ስለ እነርሱ ይጸልይ ዘንድ ግድ ይለዋል። እርግጥ ነው መጀመሪያ ይጸልይ ዘንድ ወደ እግዚአብሔር የቀረበው እርሱ ወደ ሮም ያቀደውን ጉዞ እግዚአብሔር እንዲያቀናለት ነው። እዚሁ ላይ ተናግሯል። ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ እግዚአብሔር መንገዴን ያቀናልኝ ዘንድ ይላል። ለዚህ ጉዳይ ተንበርክኮ ግን ወዲያውኑ በልቡ ውስጥ ስፍራ ስላላቸው እምነታቸው በዓለም ሁሉ ስለተወራው ሊያያቸው ስለሚናፍቃቸው ስለ ሮም ቅዱሳን ስለ ሮም አማኞች መጸለይ ቀጠለ። ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ ይላል። ክብር ለእግዚአብሔር ይሁን። እንዲህ ነው መሆን ያለብን። የሚያገለግሉ ሰዎች ሁልጊዜም ስለሚያገለግሏቸው በእግዚአብሔር ፊት በእውነተኛ ፍቅር በጸሎት ሊያስቧቸው ይገባል። በብዙ ስፍራዎች እየተዘዋወርን እናገለግላለን። ለአገልግሎት ወደ ተለያዩ ስፍራዎች ልንንቀሳቀስ ስንል አስቀድመን በዛ ያሉ ቅዱሳንን በጸሎት ወደ ጌታ ይዘን መቅረብ እንዳለብን ያስተምረናል። ለዚህ ነገር ሐዋርያው ምስክር ይጠራል። ምስክር የሚጠራው ሌላ ማንም አይደለም። ያንኑ ስለ እነርሱ የሚጸለየውን ጸሎት የሰማውን እግዚአብሔርን ምስክር አድርጎ ያቀርብላቸዋል። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና እያለ ነው የሚናገረው። በልጁ ወንጌል ሲያገለግል ሐዋርያው የሚያገለግለው በመንፈሱ እንደሆነ ነው የሚናገረው። ሰው ሲባል ሥጋ ነፍስና መንፈስ ወይም መንፈስ ነፍስና ሥጋ ነው። አሁን ልብ በሉ፣ እዚህ ስፍራ ላይ የእግዚአብሔር መንፈስ በእኛ ማናቸውንም ሥራ የሚሠራው በመንፈሳችን እየተጠቀመ ነው። ይሁን እንጂ የሰው ሁለንተና የሚነጣጠል አይደለም። ሐዋርያው ጳውሎስ ሥጋው በሚያገለግልባቸው ቦታዎች ይዞት ይዞራል። ግን በሚያገለግልበት ጊዜ ቅዱሳንን በወንጌል የሚያገለግለው በመንፈሱ እንደሆነ እናስተውላለን። በሥጋ አሁን ከሮም ክርስቲያኖች ጋር ባይገናኝም እሱ ይህን መልእክት በሚጽፍበት ጊዜ ቆሮንቶስ ያለ ቢሆንም ግን በመንፈሱ ቀድሞ ሮም ሄዷል ማለት ይቻላል። በቃ በመንፈሱ ይጸለያል፣ በመንፈሱ ሆኖ ያስባቸዋል፣ ደግሞም በብዕሩ ይጽፍላቸዋል። እግዚአብሔርን በመንፈስ ሆኖ ማገልገል ማለት እንዲሁ ነው። መልካም። ከዚህ ቀጥሎ ወደ እነርሱ የሚሄድበትን የጉዞውን ዓላማ ይገልጽላቸዋል። ደግሞም እንዲሁ መልእክቱም
የሚጻፍበትን ዓላማ ይገልጽላቸዋል። ከቁጥር 11 ጀምሮ ትጸኑ ዘንድ መንፈሳዊ ስጦታን እንዳካፍላችሁ ላያችሁ እናፍቃለሁና ይላል። የወንጌል አገልግሎት የመስበክ አገልግሎት ብቻ አይደለም። የሰበክናቸውን ሰዎች የማጽናትም አገልግሎት አለበት። ሐዋርያው ሄዶ ወንጌልን አልሰበከም። ባለፈው እንደተመለከትነው ወንጌልን በተለያየ አካባቢ የሰሙ ሰዎች ወደ ሮም በመግባታቸው ነው በዚያ ክርስትና የተጀመረው። ይሁንና ማንም ይስበካቸው ማን ወንጌልን የሰሙት ከማንም ሰው ይሁን፣ አሁን ግን ሮም በሚሄድበት ጊዜ የሚያገኛቸውን አስቀድመው ተሰብከው ያመኑትን ቅዱሳን የማጽናት አገልግሎት ሊሰጣቸው ይፈልጋል። ይሄ በጣም ደስ የሚል ነገር ነው። በአንደኛ ቆሮንቶስ ምዕራፍ 3 ላይ ስንመለከት ሐዋርያው እኔ ተከልኩ አጵሎስ አጠጣ ይላል። እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ ይላል እና የሚተክል የሚመሰርት አገልጋይ ሆኖ ነው የቀረበው። አሁንስ የሚያጸና አገልጋይ ነው። ምክንያቱም አስቀድሞ ተተክለዋል፣ አስቀድመው ተመስርተዋል፣ ወንጌልን ሰምተዋል። በዚያ በላዩ ላይ የማነጽ ስራን ለመስራት ነው የሚፈልገው። ሁል ጊዜ መስራች መሆን አይፈልግም፣ ወይም ግድ አይደለም ለጳውሎስ። ሁሉንም አይነት አገልግሎት ያገለግላል። ይሄ ደስ የሚል ነው። ብዙ ጊዜ አንዳንድ ጸጋ ያላቸው ሰዎች ሁል ጊዜ አዲስ ነገር ጀምረው በዛ አገልግሎት እነሱ እንደተከሉት እነሱ እንደመሰረቱት መታወቅ ብቻ የሚፈልጉ ሊኖሩ ይችላሉ። ሌላው በሰራው ላይ ተጨምረው የማገልገል በሌላው አገልግሎት ውስጥ ገብተው መባረክ ብዙም ራሳቸውን ለዚህ የማይሰጡ ሰዎች አገልጋዮች ይኖራሉ። ለነሱ ይሄ ትምህርት ነው። በቃ የመትከል እና የመመስረት ስራ አገልግሎት የተሰጠው ይህ ሐዋርያ አሁን ደግሞ የማነጽ አገልግሎትን ለመስጠት ሲፈቅድ ደስ ሲለው ነው የምንመለከተው። የትም አካባቢ እንሂድ፣ በተለያየ መንገድ አማኞችን ካገኘን እንደ አዲስ ከዜሮ ለመጀመር መነሳት የለብንም። ካሉበት ስፍራ ይዘን የማጽናት ስራ፣ የማበርታት ስራ መስራት ይጠበቅብናል ማለት ነው። ቁጥር 12 ላይ ይሄንን እጅግ በታላቅ ትህትና ይገልጸዋል። ምንድን ነው የሚለው? ይህን ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው ይላል። ይገርማል። እዚህ ስፍራ ላይ እሱ ሰጪ፣ እሱ የሚያጸናና፣ እሱ የሚያበረታ፣ እሱ የሚያጸና የሚያቆም እንደዚህ አይነት አገልጋይ ብቻ ሆኖ መቅረብ አይደለም የፈለገው። ራሱንም ታሳቢ ያደረገ አገልግሎት ይናገራል። ይሄንን የምለው በአንድ አቅጣጫ የሚፈስ አገልግሎት ለመስጠት ብቻ ሳይሆን ታዲያስ በመካከላችን ባለች በእናንተና በእኔ እምነት ነው የሚለው እንድንጽናና ነው። በእናንተ እምነት እኔ እጽናናለሁ፣ በእኔ እምነት እናንተ ትጽናናላችሁ። በመካከላችን ያለችው ይቺ እምነት የእናንተ እምነት የእኔ ናት፣ የእኔ እምነት የእናንተ ናት። ስለዚህ እናንተ ይህንን እምነት እኔ ውስጥ ስታዩ ትጽናናላችሁ። እኔ ይህንኑ አንድ ጊዜ ለቅዱሳን የተሰጠ እምነት በእናንተ ውስጥ ስመለከት እጽናናለሁ፣ ደስ ይለኛል፣ እበረታለሁ ማለት እኮ ነው። እንዴት አይነት ደስ የሚል የአገልጋይነት ባህሪ ነው! ብዙ ጊዜ በሚያገለግሏቸው ሰዎች እንዲህ ከፍ ከፍ ማለት፣ መሰልጠን፣ ማዘዝ፣ መምራት፣ መመሪያ መስጠት በተለመደበት የክርስትና ዓለም ውስጥ
እንደዚህ አይነት በትህትና የሚያገለግሉ እነሱም ራሳቸው ከሚያገለግሏቸው ሰዎች ጸጋ መጠቀም የሚፈልጉ የተባረኩ አገልጋዮች ያስፈልጉናል። ትሑታን አገልጋዮች ያስፈልጉናል። ከዚያ በመቀጠል ወደ ሮም ደርሶ እነርሱን በሚያገለግልበት ጊዜ ማግኘት የሚፈልገው ውጤት ምን እንደሆነ ይነግራቸዋል። ቁጥር 13 ላይ ወንድሞች ሆይ በሌሎቹ አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስከ አሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ ይላል። ፍሬ አገኝ ዘንድ ይላል። በሮም ውስጥ ከአሕዛብነት ባመኑ አማኞች ሕይወት ላይ ለእግዚአብሔር የሚሆን ፍሬ ለማግኘት ይፈልጋል። የሚተክል ሰው እና የሚያጠጣ ሰው ብዙ ጊዜ የሚፈልገው ውጤት በተክሉ ላይ የሚገኝ ፍሬ ነው። ልብ በሉ። አሁን ጳውሎስ ወደ ሮም ሄዶ የሮም አማኞችን ቢያገለግላቸው የመትከል ሥራ አይደለም የሚሠራው፣ አዲስ ሥራ አይደለም የሚሠራው። ታዲያስ የአጵሎስን ሥራ ነው፣ የማጠጣት ሥራ ነው የሚሠራው። ምክንያቱም ተተክለዋል። በአንዳች አገልጋይ ከየትም አካባቢ በሰሙት የወንጌል እውነት ተተክለዋል። ኦልሬዲ ቀድመው ተተክለዋል። አሁን ይጸኑ ዘንድ ልክ ተክሉን ለማጽናት የሚሰራ ሥራ እንደማለት ነው። መኮትኮት፣ ውሃ ማጠጣት አይነት ማለት ነው። እንደዛ አይነት አገልግሎት ሐዋርያው ሊሰጣቸው ይፈልጋል። ይሄን አገልግሎት ቢሰጣቸው መጨረሻ ላይ የሚጠብቀው ውጤት ምንድነው ሲባል በእናንተ ፍሬ አገኝ ዘንድ ሌሎች አካባቢ እንዳገኘሁት ነው የሚለው። ጌታችን ኢየሱስ ክርስቶስ ሐዋርያትን በአገልግሎት ላይ ሲሾማቸው የመጨረሻው ግብ ይሄው ፍሬ ማፍራት ነበረ። የዮሐንስ ወንጌል ምዕራፍ 15 ላይ ስንመለከት ምንድነው የሚለው? ቁጥር 17 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱ ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ይላል። ስለዚህ ሄደው በሚያገለግሉበት ጊዜ በራሳቸው ሕይወት ብቻ ሳይሆን በሚያገለግሏቸው ሰዎች ሕይወት ውስጥ ፍሬ እንዲያፈሩ ሾሟቸዋል። ቤተ ክርስቲያን የእግዚአብሔር የወይን አትክልት ናት። በዚህ አውድ ስንመለከተው፣ በወንጌል ሥራ ላይ ስንመለከተው የእግዚአብሔር ተክሎች ያሉባት፣ የእግዚአብሔር የወይን ተክሎች ያሉባት እርሻ አድርገን መውሰድ አለብን እና ፍሬው ካልሆነ አንድ ወይን ግንዱም ለምንም አይሆንም፣ ቅጠሉም ለምንም አይሆንም። የወይን ትልቁ ጥቅም ያለው ፍሬው ላይ ነው። ስለዚህ የወይን ተክልን ብንኮተኩተው ብናጠጣው የሚፈለገው ፍሬው ነው። ምንድነው ይሄ ፍሬ? በእነዚህ በሮም ክርስቲያኖች ላይ እንዲታይ የተፈለገው ፍሬ ምንድነው? ሮሜ 6 ላይ ሲደርስ ይገልጸዋል። ምን ይላል? ቁጥር 22 አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ፣ መጨረሻውም የዘላለም ሕይወት ነው ይላል። ክብር ለእግዚአብሔር ይሁን። ስለዚህ ልትቀደሱ ፍሬ አላችሁ። የቅድስና ፍሬ፣ የጽድቅ ፍሬ። የወንጌል አገልግሎት ሰዎችን ድኛለሁ ብለው ብቻ እንዲቀሩ የሚያደርግ አይደለም፣ ለፍሬ የሚያበቃ ነው። የቅድስና ፍሬ
የጽድቅ ፍሬ እንዲታይባቸው የሚያደርግ አገልግሎት ነው። ስለዚህ እንዲሁ ወንጌል ሰብኮ ብቻ ማቆም አያስፈልግም። ቀጥሎ ያለውን መግቦት ማቅረብ ያስፈልጋል። በማስተማር አገልግሎት፣ በእረኝነት አገልግሎት ማለት ነው። አሁን ሮም ላይ የሚታየው ጉድለት ይሄ ነው። ሐዋርያው ይሄን እያሰበ ወደ ሮም መሄድ ይፈልጋል። ስለዚህ በአንዳንድ አካባቢ የተሰባሰቡ አማኞች ወንጌል የሰሙ ካሉ፣ አዲስ አማኞች ካሉ ቀጥለው ማድረግ ያለባቸውን ነገር በመንገር በማጽናት በነሱ ሕይወት ለእግዚአብሔር የሚሆን ፍሬ እንዲገኝ መስራት ይኖርብናል ማለት ነው። የወንጌል አገልግሎት ባህሪው እስከዚህ ድረስ ይቀጥላል። ግን ይሄ ብቻ አይደለም። ሮም ከተማ ላይ ወንጌል የመስበክም ዕቅድ ይዞ ይሄዳል። ይሄን የምናገኘው ቁጥር 14 ላይ ነው። ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ፣ በወንጌል አላፍርምና ይላል ሐዋርያው ሲናገር። በጣም ደስ የሚል ነገር ነው። ሮም ከሄደ ዘንድ አይቀር አማኞቹን ካገለገላቸው አይቀር በዚያው በሮም ከተማ ያሉ የማያምኑ ሰዎችንም በወንጌል መድረስ ይፈልጋል። ወንጌልን ለመስበክ ተዘጋጅቷል። እዚህ ላይ በእናንተ በሮም ላላችሁ ወንጌልን ልሰብክ ተዘጋጅቻለሁ ሲል በሮም ላላችሁ የሚላቸው ደብዳቤውን የሚቀበሉትን ቅዱሳንን ብቻ አይደለም። በዚህ አውድ እነሱ የሚወክሏቸውን የሮም ከተማ ሰዎች፣ በቃ ሮሞችን በጠቅላላ እንደማለት ነው። የሮሜ ሰዎችን በወንጌል ሊደርሳቸው ወንጌልን ሊሰብክላቸው ተዘጋጅቷል። ግን ይሄንን ዝግጅት ለማድረግ መነሻ የሆነው ነገር ምንድነው ሲባል በውስጡ የሚሰማው ስሜት ነው። ያም ስሜት ምንድነው? ዕዳ፣ ባለ ዕዳነት ይሰማዋል። ከተሰጠው ጥሪ አኳያ ካለው አገልግሎት አንጻር ማለት ነው። ለማን ነው ዕዳ ያለበት ብለን ስንል እሱ ራሱ ይናገረዋል። ለግሪክ ሰዎችና ላልተማሩ። የግሪክ ሰዎች የሰለጠኑ ናቸው። ያልተማሩ የሚላቸው ደግሞ ያልሰለጠኑትን። በአኗኗራቸው የሰለጠኑም ይሁኑ ያልሰለጠኑ ወንጌልን ሊሰሙ ይገባቸዋል። ክርስቶስ ለሁሉም ሞቷልና። ከእውቀት አኳያ ደግሞ ለጥበበኞችና ለማያስተውሉ ይላል። የተማሩ ይኖራሉ በፍልስፍና ደረጃ በዛ ዘመን። በሌላ በኩል ደግሞ ማንበብ መጻፍ እንኳን የማይችል ሰው ይኖራል። በዚህ ደረጃ የተራራቀ ጫፍ ላይ ለሚገኙት ለሁሉም ዕዳ አለብኝ ነው የሚለው። እንደ ዕዳው ቀላል አይደለም። ምን ማለት ነው? የክርስቶስ ኢየሱስ ቤዛነት የተከፈለበት ዓለም ነው ያለው። ዋጋው ይሄ ነው እና ዕዳው የሚቀለው መቼ ነው? ወንጌል ለእነዚህ ሰዎች በሚደርስበት ጊዜ እና እነዚህ ሰዎች በሚያምኑበት ጊዜ ወንጌል የማድረሱ ሥራ ትልቅ ሥራ ነው። ልብ በሉ፣ ለእኛ የተደረገው ነገር ስናስብ፣ ሌላው ያለበትንም ሁኔታ ስናገናዝብ እኛ ድነናል፣ እኛ ሰላም አግኝተናል፣ እኛ በክብር በሰማያዊ ስፍራ ተቀምጠናል። ሌላው ግን ያለው የት ነው? ስለዚህ ይሄ ስሜት ለሐዋርያው ብቻ ሳይሆን ዛሬም ወንጌል ለሚሰብኩ፣ ዛሬም ለዳኑ፣ ዛሬም የጌታን ማንነት ላጣጣሙ ሰዎች፣ የመዳናቸውን ደስታ ያጣጣሙ ላሉ አማኞች ሁሉ ይሄ ዕዳ ሊሰማቸው ይገባል ማለት ነው። ዕዳው የሚሰማን ከሆነ ስራውን ለመስራትም የውስጥ ዝግጁነት ይኖረናል። ሐዋርያው በጣም ልቡን ስለያዘው የሮሞች ጉዳይ ለመሄድ እየተዘጋጀ ነው። የሚሰብከውንም እየተዘጋጀ ነው። ስራ ለመስራት ውስጡን አነሳስቶታል። ብዙ ሰዎች ለምንድን ነው እንዲሁ ዶርማንት የሚሆኑት? ማለት
ለወንጌልም ለጸሎትም ለመንፈሳዊ እንቅስቃሴዎች ምንም ስሜት የማይኖራቸው ለምንድን ነው? ያለባቸውን ዕዳ አላወቁም። ዕዳው ግን የሚያስቀምጥ አይደለም። በጌታ ያላመነ እኮ ወደ ሲኦል ነው የሚወርደው፣ ወደ እሳት ባህር እኮ ነው የሚገባው። እንዲህ አይነቱን ነገር ስናስብ ወገኖቼ ከፍተኛ ደረጃ ያሉም ይሁኑ ዝቅተኛ፣ መካከለኛም ደረጃ ያሉ ይሁኑ የሰው አይነቶች ሁሉንም ክርስቶስ ኢየሱስ በመስቀል ላይ ወክሏል። ስለ ኃጢአታቸው ሞቷል እና እነዚህ ሰዎች ይሄንን ቢቀበሉ መዳን ይችላሉ። ግን የማያውቁ ከሆነ እኛ ዛሬ ይህ ዕዳ እየተሰማን ልንነግራቸው ይገባል ማለት ነው። እግዚአብሔር የተባረከ ይሁን። በሌላ በኩል ደግሞ ወንጌልን ሰዎች ለማድረስ ችግር የሚሆንባቸው ከምን አንጻር ነው ያልን እንደሆነ ወንጌሉን ከማየት ይልቅ ራሳቸውን ይመለከታሉ። ወንጌል የእግዚአብሔር መልእክት ነው። ልብ በሉ። እግዚአብሔር ለሰው የላከው የምስራች ነው። የምስራች እኮ ማለት ደስ የሚያሰኝ ዜና ማለት ነው። እና አብዛኛውን ጊዜም ማን ይሰማኛል እኔን ብሎ ማሰብ እግራችንን ይይዘዋል፣ አንደበታችንንም ይይዘዋል ብዙ ጊዜ። ነገር ግን ሐዋርያው ምን አለ? በወንጌል አላፍርምና አለ። እሱ ራሱን ስንመለከተው ሰውነቱ ሲታይ ደካማ ነው። እንግዲህ ይሄ ደካማ የሚመስለው ሰው ወንጌልን ተናግሮ ማን ይሰማዋል ብሎ ሊታሰብ ይችላል። ግን ሐዋርያው የሚያየው የራሱን ማንነት አይደለም። ሮም ውስጥ ያሉ ታላላቆች ቢሆኑ ታናናሾች፣ ምሁራን ቢሆኑ ጠቢባን ቢሆኑ ወይም የማያስተውሉ ሁሉም አይነት ሰዎች ቢያጋጥሙት አንድ ነገር ነው የሚናገረው። እሱ የእግዚአብሔር መልእክተኛ ነው። እርሱ የሰማይ መልእክተኛ ነው። ስለ ዘላለማዊ ጉዳይ ነው የሚያወራው። ለሰው ልጆች መዳን የሚሆን ነገር ነው የሚናገረው። ለሰው ልጆች ክብር የሚሆን ነገር ነው የሚናገረው። እና ይሄን ይዞ ሰው ለምንድን ነው የሚያፍረው? እና የማያሳፍር ሰራተኛ ሆነን በእግዚአብሔር ፊት ልንቀርብ ይገባናል ማለት ነው። እና ሶስት ነገሮች እናያለን። አንደኛ በቃ ባለ ዕዳነት ሊሰማን ይገባል። ዕዳ አለብን ልንል ይገባል። ሁለት ዝግጁነት ሊኖረን ይገባል ለሰዎች ወንጌልን ለማድረስ። ሶስተኛው ደግሞ በምንሰብከው ወንጌል ማፈር የለብንም። እነዚህ ሶስት ነገሮች ሐዋርያው ያቀርባል ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ካዘጋጀልን መነሻ ተነስተን አንደኛ የማጽናት አገልግሎት መስጠት አለብን። ሁለተኛ ወንጌልን የማዳረስ የመስበክ አገልግሎት መስጠት እንዳለብን ሐዋርያው ካስቀመጠው ከዚህ መልእክት እንረዳለን ማለት ነው።